ሊያጅ ለገናዥ ያስቸገረው የማይክል ካሪኩ ማንቸስተር ዩናይትድ በለንደን ክለቦች ላይ እያደረሰ የሚገኘውን ጭቆና ለማስቀጠል ብሎም የደጋፊያቸውን ፍራንኬሊ ጸጉር ለማስቆረጥ ሲሉ በለንደን ስቴዲየም የኑኖ ስፒሪቶ ሳንቶስን ዌስትሃም ዩናይትድ የሚገጥም ይሆናል። ይሁን እንጂ ባለሜዶቹ ከቅርብ ጊዜ ወዲህ ድንቅ መሻሻልን እያስመለከቱን የሚገኝ ሲሆን ካለፉት 5 ጨዋታዎችን በስታንፎርድ ብሪጅ 2-2 እየመሩ 3-2 ከተረቱበት ጨዋታ ውጪ 4ቱን ጨዋታ በድል ያጠናቀቁ ሲሆን ለማይክል ካሪኩም ማንቸስተር ዩናይትድ ቀላል ፈተና ይሆናሉ ተብሎ አይጠበቅም። ጨዋታውም ነገ ምሽት 5 ሰዓት ከሩብ ሲል የሚጀምር ሲሆን ከባለሜዶቹ ሰመርቪል ከቀይ ሰይጣናቱ ብሩኖ ፈርናንዴዝ ልዩነት ፈጣሪ ተጫዋቾች ይሆናሉ ተብሎ ይጠበቃል። የጨዋታ ግምታችሁን ኮሜንት ላይ ያጋራችኝ። በግሌ ካለፉት ጨዋታዎች በተሻለ ማይክል ካሪክ የሚፈተንበት ጨዋታ ይመስለኛል። የእናንተን ኮሜንት ላይ ያጋራችኝ። ይመቻችሁ። የማንቸስተር ዩናይትድ ደጋፊዎች እየታላችሁ የደጋፊያችሁን ጸጉር ለማስቆረጥ ዝግጁ ናችሁ ወይ? አዎ ከሆነ መልሳችሁ ማን ዩናይትድ ስንት ለስንት ያሸንፋል? ግምታችሁን አስቀምጡ። ዛሬ ምሽት በታሪካዊው ለንደን ስታዲየም አንድ እጅግ ወሳኝ ጨዋታ ይደረጋል። ይህ ጨዋታ ለቀይ ሰይጣናቶቹ የደረጃ ሰንጠረዥ ጉዞ ብቻ አይደለም፣ ለአንድ ታማኝ ደጋፊያቸው የነጻነት ቀንም ሊሆን ይችላል። የካሪክ ሰራዊቶች ዛሬ ዌስትሃምን አሸንፈው ፍራንክን ወደ ጸጉር ቤት ይልኩት ይሆን ወይስ ደግሞ ዌስትሃም የፍራንክን ጸጉር ማስረዘሙን ይቀጥላል? እስኪ ሐሳባችሁን አጋሩኝ። ተወዳጁና ተናፋቂው ክለባችን ማንቸስተር ዩናይትድ ነገ ምሽት ከዌስትሃም ጋር በሚያደርገው ወሳኝ የፕሪሚየር ሊግ ጨዋታ ወደ ሜዳ የሚመለስ ይሆናል። ከዛ በፊት እንግዲህ አሰልጣኝ ማይክል ካሪክ ከጋዜጠኞች በቀረቡላቸው ጥያቄ ላይ ሀሳብ አስተያየታቸውን ሰጥቶበታል። ምን አሉ የሚሉን እኔ ከጀት በፈጠነ አጠር አድርጌ ለእናንተ ማቀረብላችሁ ይሆናል። እናንተ ፎሎ፣ ላይክ፣ ሼር ከምን ጊዜውም በላይ ከምንም በላይ ኮፒ ሊንክ በደንብ ያስፈልጋል። ይህ ጨዋታ እንደ ቀልድ የሚታይ ጨዋታ ሳይሆን አንድ እከካም ጸጉር ያለውን ሰውዬ ጸጉር አልባ የምናደርግበት ጨዋታና ተከታታይ 5ኛ ድላችንን የምናሳካበት ትልቅ ጨዋታ። በመጀመሪያም አሰልጣኝ ማይክል ካሪክ በጋዜጠኞች የቀረቡለት ጥያቄ ከጉዳት የተመለሰ ተጫዋች አለ ወይስ ደግሞ አዲስ ጉዳትስ ያስተናገደ ተጫዋች አለ ተብሎ የተጠየቀው ማይክል ካሪክ ከጉዳት የተመለሰ ተጫዋች የለም፣ አዲስም ጉዳት ያስተናገደ ተጫዋች የለም። ሜሰን ማውንትና ዲላይት በቅርቡ ወደ ሜዳ ይመለሳሉ። ነገር ግን ሜሰን ማውንት ከዲላይት ቀድሞ ወደ ሜዳ ይመለሳል። ለነገው ጨዋታ ሜሰን ማውንት ይድረስ አይድረስ እርግጠኛ አይደለም። ለኤቨርተን ጨዋታ ግን በእርግጠኝነት ወደ ሜዳ ይመለሳል ሲልም እንግዲህ ማይክል ካሪክ ተናግሯል። ዲላይት ግን ለነገም ለኤቨርተን ጨዋታ እንደማይደርስና የማገገም ሁኔታው በአሪፍ ሁኔታ መሄዱንም እንግዲህ ማይክል ካሪክ አሳውቋል። ሌላኛው በተቃራኒ የሚገጥምህን ቡድን እንዴት ታየዋለህ ተብሎ የተጠየቀው ማይክል ካሪክ እነሱ አሁን ላይ አሪፍ ቡድኖች ናቸው። በተለይ አጥቆቻቸው በሽግግር ወቅት አሪፍ ሽግግር እያደረጉ ጎል የማስቆጠር አቅማቸው በጣም ከፍተኛ ነው። ስለዚህ እሱ ላይ አተኩረን እየሰራንና በደንብ ጎል እንዳይቆጠርብን ለማድረግ ሁሉንም ነገር እያደረግን እንገኛለን። እናም አጥቆቻቸው በሽግግር ወቅት ትልቅ ጫና ይፈጥራሉ ብለንም እንጠብቃለን ሲልም እንግዲህ ማይክል ካሪክ ተናግሯል። ግን ጨዋታውን አሁንም ድረስ በጉጉት እየጠበቅነው ነው ሲልም ተናግሯል። ሌላኛው እንዴት አይነት ጨዋታ ነበር እስከዛሬ ስታደርግ የነበረው ተብሎ የተጠየቀው ማይክል ካሪክ አሪፍ የሚባል ጨዋታ አድርገናል። እስካሁን ካደረግናቸው ጨዋታ ብዙ ትምህርቶችን ወስደናል። ተጫዋቾቼ አሪፍ እየሰሩና አሪፍ እየጠነከሩ ከየጨዋታ እየመጡ ይገኛሉ። የተቃራኒ ቡድን አጨዋወቱንም እስካሁን ያደረገውን እየተመለከትነው እንገኛለን። በዛ ዘርፍ ጨዋታውን የምናደርግ ይሆናል፣ የምናስተካክለውም ነገር ይኖራል ሲልም እንግዲህ ማይክል ካሪክ ተናግሯል። እንዲሁም ስለ ተከላካይ መስመሮቻችን የተጠየቀው ማይክል ካሪክ አሁን ላይ አሪፍ እየተከላከልን እንገኛለን። በቶተናሙ ጨዋታ ጎል ሳናስተናግድ ወጥተናል። እንዲሁም ደግሞ ጎል የሆኑ ጎል ኳሶችን ደግሞ ወደ ጎል መቀየር የምንችል ምርጥ አጥቂዎች አሉ። ስለዚህ እንደ አብዛኛው ነገር ክለባችን ሚዛን ላይ እየወደቀ ይመስለኛል ሲልም እንግዲህ ማይክል ካሪክ ተናግሯል። ምን ትላላችሁ? በዚህ ነገር ላይ ሀሳብ አስተያየታችሁን ሰጡበት። ፕሬስ ኮንፈረንሱን እንዴት አያችሁት? አንደኛ ይመስለኛል ለኔ። የእናንተን ደግሞ ኮሜንት ላይ አስቀምጡ። ኮፒ ሊንክ ከምን ጊዜውም በላይ ይደረግ። ነገ ምሽት 5 ሰዓት ከሩብ ላይ ያ የምታውቁት ሰውዬ ጸጉሩን እንደዚህ ጉፍር ያደረገው ሰውዬ እንደዛው ጉፍር እንዳደረገ ይዘልቃል ወይንስ ደግሞ እንደ ሰይፉ ይሆናል የሚለው ጸጉሩን ጉፍር ያደረገው ፈሪው ማን ነው? ያ ሙድ የተያዘበት ነው። የማንቸስተር ዩናይትዱ ደጋፊ ማንቸስተር ዩናይትድ 5 ጨዋታ ምን አሉ መሰለሽ የአርሰናል ደጋፊዎች አሁን አርሰናል ለ4 ዋንጫ ነው የሚጫወተው፣ ማንቸስተር ዩናይትድ ደግሞ ይሄን ሰውዬ ጸጉሩን ለማስቆረጥ ነው የሚጫወተው የተባለለት አላማና ግባቸው ይሄን ሰውዬ ጸጉሩን ማስቆረጥ ብቻ ነው። ስለዚህ ማንቸስተር ዩናይትድ ያስቆርጡታል፣ በደንብ ያሸንፋል። ዩናይትድ ያሸንፋል። በጣም ጥሩ ይመስላል። ማንቸስተር አሪፍ ሙድ ላይ ነው ያለው። በጣም እኔ ዝም ብዬ ሳስብ ይሆን በዛ ያለ ጎል ራስ በዛ ልክ ነው የሚያሸንፈው 4-1 ነገር። ዌስትሃም ባይ ዘ ዌይ በቅርብ ሳምንታት እያሳየ ያለው አቋም መጥፎ አይደለም፣ አሪፍ ነው። ተው እንጂ ግን ማንቸስተር ዩናይትድ ደግሞ ከዌስትሃም በላይ በጣም አሪፍ ሆኗልና
አይ ዩናይትድ ይቆረጣል በቃ ፍላት ይሆናል። አሁን እኔ እንደውም እርግጠኛ ሆኖ ተቆርጦ ቢገባ እንዴ ግድ ነው እንዴ ነገማ ግድ ነው። የለንደን ክለቦችን ማንቸስተር ዩናይትድ እንትን አርጉ የቤት ሰራ አርጓቸው ሙዝ ልጦ እንደመብራት ሆነለት እንዴ ቀሎታ ነገ ያው አዌ ማች ነው። አዌ ማች መደረጉ ምናልባት ማንቸስተር ዩናይትድ ላይ እንዲህ ብለ መታነሳው ሐሳብ ይሆናል እንጂ በአብዛኛው የነገውን ጨዋታ ማንቸስተር ዩናይትድ የማሸነፍ እድሉ በጣም ከፍተኛ እንደሆነ መናገር ይቻላል። ምክንያቱም ባለፈው ምን ይገልጸዋል እግር ኳስ የሞመንተም ጊዜ ነው ማለት እነ ሌስተር ሲቲ ዋንጫ በልተዋል፣ እነ ሪያል ማድሪድ እየተቸገሩ ነው፣ አርሰናል አሪፍ ሞመንተም ላይ ነው። ማንቸስተር ዩናይትድም ደግሞ አሁን ያለበት ሞመንተም በጣም ያለፈውን አመት መጥፎ ትዝታ አሁን ዲሌት አድርገውታል። በዚህ ሰዓት ጥሩ መነቃቀት ላይ ነው ያሉት። የተቀያሪ ወንበር ተጫዋቾቻቸውም አሪፍ እየሆኑ ይገኛሉ። አሁን እኮ የአፍሪካ ዋንጫ ላይ ተመለከተነው የቤንች ተጫዋቾች መመናመን የለም እዚህ ላይ ስትመለከተውና አሁን የማንቸስተር ዩናይትድ አቅም በደንብ እየጎለበተ የመጣበት ጊዜ ነው ብዬ መናገር ይቻላልና የቅዳሜው ድል በጣም ሌላ በቡድኑ ላይ አድ የሚያደርገው ነገር እንዳለ መናገር ይቻላል። ቫልዩ በደንብ አድ እንደሚያደርግ መናገር ይቻላል እና ዩናይትድ 4 ተከታታይ ጨዋታዎችን አሸንፏል ለመጀመሪያ ጊዜ ከፌብሩዋሪ 2024 ጊዜ ከኤሪክ ቴናግ በኋላ ማለት ነው። ይሄ የተመዘገበ ሌላኛው ድል ሆኗል። በርግጥ ከጃንዋሪ እስከ ፌብሩዋሪ በ22 በራልፍ ራኒክ ስር 4 ጨዋታ ማሸነፍና 4 ጨዋታ አቻ መውጣት የምናስታውሰው ነበር። ማንችዬ ፎንቃ ዛሬ ጨዋታ አለ። ተረኛዋ ደግሞ ባለመዶሻዋ ዌስትሃም ናት። ሜዳዋ ድረስ ሄደን በራሷ መዶሻ ምን እናስብላታለን? ዊ እናስብላታለን። አልዋሻችሁም፣ ትንሽ ፈርቻለሁ፣ ግን በዚህም ማለበዛ 3 ነጥባችንን ይዘን ጋማ አድርገን መውጣት አለብን ነው ማለት አይደለም እንዴ? ፎሎ አድርጉ እናንተ። አቡዬ እንዳለችው ቶተንሃም፣ ፉልሃም፣ ዌስትሃም ሃም በቃ ቁርጥምጥም ነው ምላችሁ። ለንደንን ቁርጥምጥም አቡዬ ናቴና ያለችው ክሬዲቱን ለሱ እንስጥና ዛሬ ጨዋታ ቀን ነው። ግን አንድ ነገር ወቁ ጀሞ ቀላል ጨዋታ አይደለም። ይሄ ራሱ የበቀል ጌም ነው። ለማ ለአሮዋን ቢሳካ እኔ ደሜን ነው የሚያፈላው እሱ ልጅ። እኔ ሌላ ዌስትሃም ጥሩ ላይ እኮ ሳይሆን እኮ ነው እየተንኮታኮተ ማለት ነው። ዩናይትድ እና ዌስትሃም ሲገናኙ በቃ እሱ ልጅ ያለ ሌላ አቅሙን አውጥቶ ነው የሚጫወተው። በስሜት እየተጋደለ ምናምን ነው የሚጫወተውና በቃ ሆን ብሎ የሆነ ሪቬንጅ ነው የሚመስለው። በቃ ከዩናይትድ ስለወጣ ሪቬንጅ ነው የሚመስለው። ዛሬ አንተም ሪቬንጅን ታገኛለህ። እስቲ ተንሸራተህ ታወጣ እንደሆነ እናያለን ዛሬ። ኩኛ ብሩኖን እስቲ ታድነው እንደሆነ እናያለን ዛሬ። የእውነቴን ነው የምነግራችሁ። እኔ ቂም አለብኝ እሱ ልጅ ላይ በቃ የእናንተም ባላቅም፣ እኔ ግን በጣም ነው የሚያናድደኝ። በጣም ወዶ ተጫዋች ነው፣ ግን ዩናይትድ ላይ ሲሆን በቃ በስሜት ነው የሚጫወተው፣ በእልህ ነው የሚጫወተው እና ያናድደኛል። ዛሬ ለሱ መልሱን ያገኛል። ይመቻችሁ ብቻ። ማንቸስተር ይቅደም ብለናል። ራስታ ሁነን ገብተን መላጣ ሁነን የምንወጣበት ጨዋታ ዛሬ ምሽት 5 ሰዓት ላይ ከዌስትሃም ጋር ይካሄዳል ማለት ነው። በጣም የሚገርመው ግን ይሄ ልጅ ምን ያክል ተጽዕኖ እንደፈጠረ ማለት ነው። ጭራሽ ማይክል ካሪክንም ጠይቀውታል። ያንተውትና ፕሪሚየር ሊጉላ ማለት ነው የቆረጣ ቀን ምናምን ብሎ ኦፊሻል ፔጁ ላይ ፖስት አድርጓል ማለት ነው። ይሄ ደግሞ 433 ላይ ያገኘሁት ማለት ነው። እንዲሁ ነን ገብተን ተመልጠን የምንወጣበት ጨዋታ ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ጀማው እንዴት አደራችሁ? ሰላም አደራችሁ? ዛሬ አንድ የመጨረሻ ተልእኮ ሚሽን ኢምፖሲብል የሚል አንድ አጠር ያለ ፊልም የሚወጣው በእግር ኳስ ታሪክ ውስጥ ኩነት ይካሄዳል። እሱም ምንድነው? ተርፌኮ ያ ሰውዬው ጸጉሩ ሊቆረጥ ነው። ዛሬ ካሸነፈች ጀሙ ጸጉሩ ሊቆረጥ ነው። ስንት መላላጫ እንዳሉን ቲም አሁን ያ ሰውዬ እኮ ከተቆረጠ ማለት ችግር ውስጥ መግባታችን ነው። በቃ ዋንጫው የኛ ነው። ዋንጫው እንደው እኛ ነው የምንበላው ሊሉን ነው ጀሞ። የምሬ ነው የምነግራችሁ። አሁን ትዝ ሲለኝ እኮ መንገድ ላይ ሆኜ እንዴ መቋጠር አለብን እንዴ ይህን ጨዋታ እያልኩ እኮ ነው። ዌስትሃም ደግሞ እንዴት አምኜ ልቋጠር? ሲጀመር የለንደን ክለብ ነው እንረማመድበታለን እያሉ ነው አይደለ? ይሄን ለዌስትሃም አድረሱ የሚደርሰው ከሆነ አንተ ቅሪላ የሆንክ ቡድን ተው፣ ይህንን ጨዋታ ለማሸነፍ ሞክር ፕሊዝ። ወረታህን እከፍላለሁ። እኔ በፈለግከው መንገድ ወረታውን እከፍላለሁ። የምሬን ነው የምለው። ለማንኛውም በዚህ ጨዋታ ጀማው እንዴትም ተብሎ ትርፌ ነጥብ የምጥልበት መንገድ መፈለግ አለበት። በቃ ወይ አቻ ወይ ሽንፈት። እኔ ክፉን አለምኝላቸውም። አቻ በጣም በቃ በቂ ነው። ጸጉሩንም አይቆረጥ እንዲህ ኖ እባክህ እንደው አፈርስ በላ። ይሄ ስንተኛ ቪዲዮ የመሰለ አደራ ላይ የክለቡ ሰጣለው ይለበለባሉ። ቢያንስ ለዓለም ወረድ የሚጫወቱ ቲሞች እኮ በጣም እሳት ናችሁ። መጨረሻ አካባቢ
አንተ ወልቭስን ይዘህ እኮ ሲቲ ባበደበት ዓመት ለሲቲ ፈተና ነበር። ኖቲንግሃም ፎረስትን ካለመውረድ ወደ ቶፕ 6 አምጥተዋል። በራስህ ፍቃድ የለቀቅ ኩሩ ነህ። እባክህን ሰላም ስንትን በለን። ዩናይትድ አሰልጣኝ ስለቀየረ መርቅ ነው እንጂ ተስተካክሎ እንዳልሆነ እባክህ አሳየን። 5ኛ ጨዋታ ካሸነፈ በቃ ይገለናል። ለቶፕ 4 ነው ለዋንጫው የኛ ነው የሚል ጭቅጭቅ። እኛ ደግሞ ከሲቲ ብቻውንም በቂ ነው። ከዩናይትድ ጋር መጨቃጨቅ አንፈልግም። እባክህ ለራስ ስትል እዛው ትወርዳታል። በእናንተ ሪሚክስ እኔ ነኝ ዛሬ ሰለብሬት ማድረግባችሁ። በእውነት ነው የምላችሁ። ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ የምለው ዛሬ እኔ ነኝ። ታውቆኛለሁ ብላችሁ እኔ ብቻ ነኝ ዛሬ ዩናይትድ ተከታታይ 5ኛው ማች የማያሸንፍ ነው የሚሰማኝ። ዌስትሃም ጋር ነው። የዌስትሃም የልጅነቴ ይኸውልህ ነጥብ ያስጠልኛል። በቃ የታወቀ ነገር ነው። ያሰውየውም ፀጉሩን አይቆረጥም። ዩናይትድም ተከታታይ 5 ማቾችን አያሸንፍ። ዛሬ ማታ ምን አይነት ሰለብሬት እንጠብቃለን መሰላችሁ? ሁሉም ከአርሰናል ደጋፊዎች የኩኛ ልክ እነሱን ሰው እንድናደርግና ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ። ጠብቀኝ ሻሼ ጠብቂ። ግሎሪ ማን ዩናይትድ ጎረቤት ሀገር ዛሬ ጌም አላችሁ 5 ሰዓት ላይ። አቦ ድል ለእናንተ። እኔ እናንተን ጨዋታ ብቻ ማየት ነው የምፈልገው። ማንቸስተር ዩናይትዶች የምሬን ነው። ያም ሰው ዛሬ መላጣ ነው የምናስደርገው። ዛሬ ታሸንፋላችሁ። ወላ 3 ጎል 4 ጎል 5 ጎል አግብታችሁ ማለት ነው። ቀለል አድርጋችሁ ጎረቤት ሀገር ማንቸስተር ዩናይትድ ፎርኤቨር። ዛሬ ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ዩናይትድ ደጋፊዎች ይመቻችሁ። ዛሬ የፀጉር ቆረጣ ቀን ነው። ለማንኛውም ሻሼ ከዌስትሃም አለ። ያ ሰውዬ በመጨረሻም ዛሬ ፀጉሩን ይቆረጣል ወይስ አይቆረጥም? እንግዲህ በጌሙ ይወሰናል። እኔ ያው ግማሹ ሶሻል ሚዲያ ላይ ሰው በሁለት ነው የተካፈለው። ልጁ ሻሼ ጌሙን እንዲያሸንፍ ይፈልጋል አይፈልግም? ምክንያቱም ዩናይትድ ካሸነፈ ኮንቴንት ያጣል ካሁን በኋላ ምናምን የሚባል ነገር አለ። ግን ይሄም ውስጠም ቲማም ባይዞ ይገላግላችሁ። እሱ ነው እንደውም የቋጠረባችሁ ማለት ነው። በዚህ ታይም በጣም ኦን ፎርም ቲም ማለት ማንቸስተር ዩናይትድ ነው። ምክንያቱም ካለፉት 4 ጌም 4ቱንም ነው ያሸነፈው። ሌላ እንደዚህ ያደረገ ቲም የለም። ይኸው እዚህ ጋር እንደምታዩት ማለት ነው። ለማንኛውም ዛሬ ማንቼ ከዌስትሃም ይመለሳል። ፀጉር እናስቆርጣለን። ከዛ እንደዚህ እናረጋለን ወይ ነው እና እናያለን። በጣም ከጌሙ ማሸነፍ በላይ የልጁ ፀጉር ይቆረጣል አይቆረጥ የሚለው በጣም ወሳኝ ነገር ይመስለኛል። እና ጎረቤቴ ዛሬ ባለፈው ስለቋጠርሽልኝ ዛሬ ላንቺ ነው የምንቋጥሩ ለዛ ልጅ ብለን ማለት ነው። እና ያስቆርጥም አብረን እናያለን። እስቲ እናንተ ምን ታስባላችሁ? ምን አይነት ቁርጥ ቆረጣ እየተባለ ነው? እስቲ እናንተ ከምታስቡትን ከታች አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ፖስት አድርጎ ይመቻችሁ።